It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ፣ ከዝውውር ጋር በተያያዘ እንግዲህ የሚነሱ የተለያዩ ጉዳዮች መሰማታቸውን ቀጥለዋል። በአብዛኛው ከአርሰናል ጋር በተያያዘ የሚነሳው የብሩኖ ጉማሬሽ ጉዳይ ነው። ያው ያለቀው ጉዳይ ነው፣ ግን እስካሁን በቃ ኦፊሻል መደረጉን እየጠበቅን ነው። ጉማሬሽ ወደ አርሰናል መቀላቀሉ የማይቀር እንደሆነ መረጃዎች እየወጡ ተመልክተናል። በእርግጥ ይህንን በቀደሙት ፕሮግራሞቻችንም ላይ ስናነሳው ነበር። ግን የሰዎች አስተያየትና የሰዎች ጥበቃ በተለይ የደጋፊዎች ኦፊሻል የሚሆነው ዜና እስከሚደመጥበት ጊዜ ድረስ ደግሞ የጉጉት አስተያየቶች እንዳሉ እየተመለከትን እንገኛለን። ለማንኛውም አርሰናል ለዚህኛው ዝውውር አንዳንድ ቦታዎች ላይ 70 ሚሊዮን ፓውንድ ይከፍላል የሚሉ መረጃዎች ወጥተዋል። ሌሎቹ መገናኛ ብዙኃን ወይንም ሌሎች መረጃ የሚሰጡ ሰዎች እና እንደዚሁም ደግሞ የተለያዩ ፔጆች እስከ 80 ሚሊዮን ነው የሚከፍለው አርሰናል ለዚህ ዝውውር የሚል መረጃ ማይተናል። አዎ አጠቃላይ 75 ነው ክፍያ። 75ም 80ም የሚሉ መረጃዎችን አይተናል። ግን ይሄ ጉዳይ በቃ ሙሉ በሙሉ የተጠናቀቀ መሆኑን የሚገልጹ መረጃዎች አሉ። ስለዚህ ኦፊሻል መሆኑ ይጠበቃል ነው። ከአርሰናል ጋር በተያያዘ አንድ የተሰማው ነገር ይሄ ነው። በሌላ በኩል ደግሞ አሁን የወዳጅነት ጨዋታዎችና ዝግጅቶች እየተደረጉ ነው የሚገኘው። አርሰናልም እንግዲህ የወዳጅነት ጨዋታዎችን እያደረገ የሙቀት ቦታዎች ላይ ልምምድ እየሰራ እንደሆነ ይታወቃል። በነገራችን ላይ ቲምበር ከዚህ የፕሪሲዝን ዝግጅት እያደረገ ነበረ ከአርሰናል ጋር። ግን ባጋጠመው ጉዳት የተነሳ ካምፑን ለቆ መውጣቱን ትናንትናም መረጃዎች ሲወጡ ነበር እና ይሄ የበለጠ አሳሳቢ ነው ወይ? ምክንያቱም የሳሊባን ጉዳይ እናውቃለን። የቲምበር በዚህ ጊዜ ላይ ደግሞ እንዲህ አይነት ጉዳት ውስጥ መገኘትና የቀደመ የጉዳት ታሪኩን ስለምናውቀው የሚያሳስብ ነው ወይ የሚለውም ጥያቄ አብሮ እየተነሳ ነው። ግን የዞሊስን ጉዳይ በተመለከተ የአርሰናል ደጋፊዎችና የአርሰናል ተጫዋቾችም ደግሞ እየሰጡ የሚገኘው ምስክርነት የተለየ ተብሎ እየተገለጸ ነው የሚገኘው። ምክንያቱም አዲሱ የአርሰናል ፈራሚ ዞሊስ የ24 ዓመት ወጣት ነው። አሁን በሚደረገው የልምምድ እና እንደዚሁም ደግሞ የፕሪሲዝን ጨዋታዎች ላይ ተሳትፎ እያደረገ ነው የሚገኘው እና የአርሰናል ተጫዋቾች እንደዚሁም ደግሞ እሱን የተመለከቱ ሌሎችም ሰዎች በጣም ይሄ በፕሪሲዝኑ የጎላ አይነት ተጫዋች ሆኖ ተመልክተነዋል የሚሉ አስተያየቶች አሉ። አርሰናል ባለፈው የወዳጅነት ጨዋታ አድርጎ ነበረ ከሚልተን ከተባለው ክለብ ጋር 3-0 በሆነ ውጤት ያሸነፈበት ጨዋታ ነው። በዚህ ጨዋታ ላይ ጥሩ እንቅስቃሴ አድርጎ አሲስትም አድርጓል እና በፉክክር ጨዋታዎች ላይ እስከምናየው ድረስ በጣም ቸኩለናል የሚል አስተያየት አለ። ግን የዞሊስ በፕሪሲዝን ላይ ጥሩ መሆን ለአርሰናል ሙሉ በሙሉ መተማመንን ይፈጥራል ወይ? በልጁ ላይ ያምንበታል። ግን ሙሉ የውድድር ዓመቱን በዞሊስ ተማምኖ ለመጀመርና እዛ ላይ ተጨማሪ ተጫዋቾች ሳይመጡ ለመቀጠል ያስችላሉ የሚለው ላይ ደግሞ ሌላ የውይይት አጀንዳ ተከፍቶ አይቻለሁ። ብይ ተጫዋቾች ታውቂያለሽ? እንዲህ በጣም የተጫወትኩት ጨዋታ በጣም በቃ አሁን ነው የገባኝ። እንዴት እንትን መረጃ አቀራረብሽ አንከረባበትኩት ቀላል ሴብል ባንከረባበት እኮ ነው የሆነው እኮ አስበሻል። አንድ ላይ ነው የአርሰናልን ጉዳይ አንድ ላይ እናንሳው ብዬ አስተያየት ካለ አንተ ወንድሜ ስምትለዋለሁ ወይ ከተላለህ አትይኝ። እኔ ዝም ብዬ ደሞዝ ለውላ
አርሰናልን አንድ ጉዳይ ያነሳሽው የዞሊስን ነው፣ ሁለተኛው የጁሪያን ቲምበር ነው፣ ሶስተኛው መጀመሪያ ላይ የተነሳው የጉማሬሽ ብሩኖ ጉማሬሽ ጉዳይ ነው። ያልቃል በእርግጠኝነት የሚለው ነው። ሶስቱም አሪፍ ወሬዎች ናቸው። ለጨዋታ ላይ ያለን ያልኩት የሶስቱም ላይ አንቺ ካልሽው የምጨምረው ምንም ነገር የለም። የቲምበር አለመኖር በተገለጸው መንገድ ክፍተት ይፈጥር ይሆናል ወይ? ምክንያቱም በዛ ቦታ ላይ ያለው ሌላኛው አማራጭም ቢሆን ባለፈው የውድድር ዓመት መጨረሻ ላይ ባጋጠመው ጉዳት የምናውቀው ነው እና እዛ ላይ እንግዲህ የሚሆነውን ማየት ነው። ሌላ አማራጭ ሊያስፈልገው ነው ወይ? የዓለም ዋንጫውም ላይ ደግሞ አለመሳተፉን ምናምን ስታየው የቲምበር ጉዳቱ እየተጣደፈ ይሆን ይሄ ልጅ እላለሁ እኔ አንዳንድ ጊዜ። ምክንያቱም ጁሪያን ቲምበር የቻምፒዮንስ ሊግ ፋይናል ላይ እንዲደርስ በጣም ከፍተኛ ጥድፊያ ነበረ። ደረሰ ተባለ፣ የተወሰኑ ደቂቃዎችም እንዲጫወት ተደረገ። ግን ብዙም ሳይቆይ በጀመረው ዓለም ዋንጫ ላይ ደግሞ ከሀገሩ ብሔራዊ ቡድን ጋራ መቀጠል አልቻለም። ከዛ ቤን ዋይት ነው። ቤን ዋይትም ከጉዳት ተመልሷል ተባለ። ቤን ዋይት እንደዚሁ ጉዳት የሚመላለስበት ተጫዋች ነው። ስለዚህ አርሰናል የቀይ መስመር ተከላካዩ ላይ የሚኖርበትን ጫና ከወዲሁ ለማሰብ አንገደድም ወይ የሚል ነው። እንደነዚህ ያሉ ዜናዎች የውድድር ዓመቱ ከተጀመረ በኋላ ሰምሃው በመገደድም ቢሆን ዴክላን ራይስን አሴ ራይት ባክ የመጠቀም ነገር አይተናል። በብሔራዊ ቡድንም ነው ይሄንን ያየ ነው እና ይሄ ነገር እንደዚህ ያዋጣል ወይ ነው ወይስ ከወዲሁ ዝውውር መስኮቱ ከመዘጋቱ በፊት አርሰናል ማሰብ አለበት የሚል ጥያቄን የሚያስነሳ ይመስለኛል። የብሩኖ ጉማሬሽ በተጠቀሰው መንገድ ብቻ የሚቀመጥ ነው። ዞሊስ ያው ስለማናቀው ብዙ ክለብ ብራግን የምንከታተለው ተጫዋች ስላልሆነ አንድ ሁለት የአንድ ዘገባ ላይ ምን ይላል? የአርሰናል ደጋፊዎች መጸለይ ያለባቸው ይሄ ዞሊስ የሚባለው ተጫዋች የኖርዊች አይነት ኑሮ አርሰናልንም ከተቀላቀለ በኋላ እንዳይኖር ብለው ሲሉ ነበረ ዘገባዎች ላይ። ኖርዊች በነበረበት ጊዜ ምንም ያልቀናው ተጫዋች ነው። የኖርዊች ደጋፊዎች ይሄ ተጫዋች አሁን በሚጠቀሰው መንገድ አርሰናልን ሻምፒዮኖቹን የሚቀላቀልበትን ዜና ሲሰሙ በጣም ተገርመዋል ስንል ነበር። እኛም ያ ልጅ እዚህ ደረሰ የሚያስብል መገረም ማለት ነው። ግን ሌሎች ደግሞ የለም አሲስት አደረገ፣ የለም ከዛ በኋላ ባደረጋቸው ጨዋታዎች ላይ የሚያሳየው እንቅስቃሴ በጣም ተስፋ ሰጭ ነው፣ አርሰናል አሪፍ ነገር አግኝተዋል የሚል አለ። በተለይ ፕራይስ ፕላስ ኤጅ ፕላስ ኳሊቲ የወጣበት ዋጋ፣ የልጁ ዕድሜ ሲደመር ደግሞ ልጁ ሜዳ ላይ የሚሰጠው አገልግሎትን አቀናጅተን ስናስበው በትክክልም አሪፍ ነገር አርሰናል አግኝተዋል ብለን እንድናስብ ያደርጋል ይላሉ ነው የምልሽ። የእኔ ግን ትልቁ ወሬ አርሰናል ዞሊስን ብቻ አለኝ ብሎ ወደ ውድድር ዓመቱ እሱን በመተማመን ይገባሉ፣ የውድድር ዓመቱን በዞሊስ ይጀምራሉ ወይ የሚለው ጥያቄሽ ላይ አይ አትስጊ፣ የሚያስበው ነገር አለ፣ የሚያደርገው ነገር አለ የሚል ወሬ አለኝ እኔ። አሁን በቅርብ ይወጣ ይሄ በቅርብ የወጣው ወሬ ከተወሰኑ ጊዜያቶች በፊት ስንናገረው የነበረውን የአርሰናሉን ሰውዬ የአንድሪያ ቤርታን ባህሪ ቁልጭ አድርጎ የሚያሳይ ለዛ ሲባል ለነበረው ነገር እንደ ማስረጃና እንደ ማብራሪያ ሊቀርብ የሚችል ነው ይላሉ። ምን ማለት ነው? በሰሞኑ የአርሰናል ስም በተደጋጋሚ ሲነሳ የነበረው ከቪኒሺየስ ጁኒየር ጋር ነው። ቪኒሺየስ ጁኒየር እና ሪያል ማድሪድ አብረው ይቀጥላሉ ወይስ አይቀጥሉም? በቪኒሺየስ ዙሪያ የሚወጡት መረጃዎች ከሪያል ማድሪድ ጋር የመለያየት እድል እንዳለው የሚያሳይ ነው ይልና ከዛ ቀጥሎ አርሰናል ልጁን ለማስፈረም ፍላጎት እንዳለው፣ ፍላጎቱ የእውነትና የምር እንደሆነ፣ የልጁ የዝውውር ዋጋም ሆነ ልጁ በሳምንት ይከፈለኝ የሚለው ገንዘብ ከፍ ያለ እንደሆነ እያወቀ ይሁን ብሎ ሊገባበት ወስነዋል ነው ስንሰማ የነበረው። በኋላ ሄደና ማክሰኞ ዕለት የለም ሪያል ማድሪድ ይሄ ተጫዋች አይሸጥም፣ ከዚህ ክረምትም በኋላ የኔ ተጫዋች ሆኖ ይቀጥላል፣ እኔና ቪኒሺየስ ጁኒየር እንስማማለን አለ ተባለ። ያንን እኔ እንደ ማብቂያ ወስደዋለሁ። በቪኒሺየስ ጁኒየር ዙሪያ አርሰናል ተስፋ አለው ብዬ አላምንም። የአርሰናል ደጋፊዎች ደግሞ አላለቀም ነው ያዙት። አሁን የወጣው መረጃ የሚነግረን ነገር ጉዳዩ በቪኒሺየስ ጁኒየር ዙሪያ ከአርሰናል ጋር ተያይዞ ከእሁድ ጀምሮ በተለይ ተጋግሎ እና በደንብ በከፍተኛ ደረጃ በሚራገብበት ጊዜ
አንድሪያ ቤርታ አይናቸውንም ልባቸውንም አቅማቸውንም በቪኒ ዙሪያ እያሰባሰቡ ከጀርባ ደግሞ ከሁሊያን አልቫሬዝ ጋር እየተነጋገሩ ነበር ይላል። ሰውየው እንዲህ ናቸው። አንድ አያልሙም። የሚያልሙት የሚያነጣጥሩት 2 3 4 ሰዎች ላይ ነው በተመሳሳይ ጊዜ በተመሳሳይ ታይሚንግ። ያንዱ አለመሳካት አያስበረግጋቸውም፣ ምክንያቱም ሁለተኛ ኢላማ አላቸው። የሁለተኛውም አለመሆን ብዙም ስሜታቸው ላይ የጉዳት ነገርን አያስከትልም፣ ምክንያቱም ተቀራራቢ አቅም ያለው ሶስተኛ ዕቅድ አላቸው። አሁን የወጣው መረጃ በሁሊያን አልቫሬዝ እና በአርሰናል ሰዎች መካከል ሁሊያን አልቫሬዝ በአርሰናል በኩል ያለውን ፕሮጀክት እንዲቀበል፣ ሁሊያን አልቫሬዝ አርሰናልን መቀላቀል የሚችልበትን እድል ሁኔታ ለማመቻቸት የሚያስችል የባክግራውንድ ዲስከሽን ሲደረግ ነበረ ማለት ይላል ያኛው። ማለትማ ብለው እነ ቤርታ ያስረዳሉ። አርቴታ ይህንን ተጫዋች ይፈልገዋል ወይ? በደንብ ለምን ይግብስም በጣም ብዙ ኦፕሽን ይሰጠዋል። በግራ መስመር በኩልም ኦፕሽን ይሰጠዋል፣ ሴንትራሊም ኦፕሽን ይሰጠዋል። የፕሪሚየር ሊግ ኤክስፒሪየንስም አለው። ሁሊያን አልቫሬዝ የአርሰናልንና የአርቴታን ፕሮጀክት ይፈልጋሉ ወይ ሲባል አሁን በወጣው መረጃ ላይ የተቀመጠው ርዕሱ ምን ይላል? ሁሊያን አልቫሬዝ የአርቴታን ፕሮጀክት ከሚያደንቁ በአርቴታ ፕሮጀክት ከሚሳቡ ከሚገረሙ ተጫዋቾች መካከል አንዱ ነው። ይህንን አርሰናሎች አረጋግጠዋል። በዚህ ፕሮጀክት ውስጥ አርሰናል ክሪኤቲቭ ነገር እንደሚፈልግ ያንን ክሪኤቲቪቲ ለመስጠትም እንደተዘጋጀ ነው መረጃዎች እየወጡ ያሉት። ኖበዲ ኬርስ ነው ባጭሩ። ኖበዲ ኬርስ ቪኒ ጁኒየር የለም ብሎ አስሎንጋስ ሁሊያን አልቫሬዝ ኢዝ አቬለብል። ሁሊያን አልቫሬዝ እስካለ ድረስ እኩያ ቤስት ነው በይው፣ ዘ ሰከንድ ቤስት ነው በይው፣ ግን ኢትስ ዋን ኦፍ ዘ ቤስት ኦፕሽንስ። አርሰናል ክረምቱን ሙሉ ሲያወጣ ሲያወርድ ወዲህ ወዲያ ሲያደርጋቸው ከነበሩት ኦፕሽኖቹ መካከል አንደኛው የሁሊያን አልቫሬዝ አማራጭ አይደለም ወይ ሳምሪ? ስለዚህ ዞሊስ ብቻ አይሆንም፣ በእርግጠኝነት እሱን እናገራለሁ። ከዞሊስ ቀጥሎ የሆነ የሚሆነውን ነገር አሁን ይሄም ልብ የሚሞላ ነው ከሆነ በጣም አሪፍ ነው፣ ግን ካልሆነም ሌላ ተው አለ፣ ካልሆነም ሌላ ሰው አለ። አርሰናል እነዛ ሰዎች መካከል አንዳቸውን የራሱ ያደርጋል። ግራ መስመሩን ዞሊስንና ማርቲኔሊን ይዞ ይጀምራል ብዬ ግን እኔ አላስብም። ዜር ወርኪንግ እና በእርግጠኝነት ዴሊቨርም ያደርጋሉ ብዬ አምናለሁ። በሁሊያን አልቫሬዝ ዙሪያ ግን እንደገና ሌላ ትልቅ ተስፋ ተፈጥሯል። ይህንን ተስፋ ወፍራም የሚያደርገው ምክንያት ደግሞ ልንገርሽ። ይህንን ተስፋ ወፍራም የሚያደርገው ነገር በአደባባይ ወጥቶ ከአትሌቲኮ ማድሪድ ጋር አብሬ መቀጠል አልፈልግም አለ ራሱ ሁሊያን አልቫሬዝ። በእርግጥ ከአትሌቲኮ ማድሪድ ጋር መቀጠል አልፈልግም ብቻ አይደለም ያለው፣ ባርሴሎናን ነው የምፈልገውም ብሏል። ስለዚህ ሁለት ነገሮች ነገሩን ማለት ነው። አንድ ከአትሌቲኮ ማድሪድ ጋር መቀጠል እንደማይፈልግ፣ ሁለት መቀላቀል የሚፈልገው ባርሴሎናን እንደሆነ። ከሁለት አንዱን ማሳካት የሚችልበት ብቸኛው ኦፕሽኑ አርሰናልን መቀላቀል ነው። ከሁለት አንዱ ያልኩት ቢያንስ ከአትሌቲኮ ማድሪድ ጋር አብሮ የመቀጠል ፍላጎት ከሌለው ይሄ ሊሳካ ይችላል። ምክንያቱም አርሰናል የሚባል ፈላጊ ያለው። ባርሴሎና ለምንድን ነው የማይሆነው? ሞቼ ነው ቆሚ ብሏል አትሌቲኮ ማድሪድ። አትሌቲኮ ማድሪድ በዚህ ተጫዋች ላይ ባለመብት ነው። አትሌቲኮ ማድሪድ ያለው መብት 1 ዓመት 2 ዓመት አይደለም የቀረው፣ ገና ጊዜ አለው። መንቀባረር ይችላል። ቁጭ አድርጌ ከስራታለሁ እንጂ አይኔ እያየ ባርሴሎናን አትቀላቀልም እኮ ነው እያለው ያለው። እንዲህ እኮ ነው ያለው አትሌቲኮ ማድሪድ። ስለዚህ አርሰናልን ሁሊያን አልቫሬዝ ላይ አምርሮ ከሄደ የማግኘት እድሉ የማግኘት ተስፋው ከፍ ያለ ነው እንድንል የሚያደርገን ነገር አንዱ እሱ መልቀቅ የሚፈልግ መሆኑ፣ አትሌቲኮ ማድሪድ ደግሞ ለላሊጋው ተፎካካሪዎቹ የመሸጥ ፍላጎት የሌለው መሆኑ ነው። አላንከረባበትኩም።
ለሁሉም አስተያየት ሰጥታል። እሺ እዚህ ጋር አንድ ሌላ ቢጨመር ደስ የሚለኝ ትላንትና ማታም ዛሬም ጠዋት ሲወጡ ከነበሩት መረጃዎች አንደኛው የስፓኒሽ ኤፍኤ ኢንቨስቲጌሽን ሊጀምር ነው ተብሏል። ይህ የተባለበት ዋነኛው ምክንያት ባርሴሎና ከሁሊያን አልቫሬዝ ጋራ ማለት ይሄ እሱን ለማባበል እሱን ለማስፈረም በግል ያደረጋቸው ጥረቶችና ሂደቶች ነበሩ ወይ ህጉ ከሚፈቅደው ውጭ ማለት ነው። ከዚህም በፊት አትሌቲኮ ማድሪድ ባርሴሎና ላይ ክስ መሰርታለሁ ብሎ እንደነበር እናስታውሳለን። ካለኔ ፍቃድ ካለኔ እውቅና ከተጫዋቼ ጋራ ያው የዝውውር ጉዳይን በተመለከተ እየተነጋገረ ነው የሚል ሀሳብ ስለነበረ ማለት ነው። እና አሁን በስፔን በኩል ይህንን መረጃ የማጣራት ወይንም ጉዳዩን ከስር ከመሰረቱ ምንድን ነው የሚለውን የማጣራት ስራ ጀምራለሁ ብሎ መረጃ ወጥቶ እሱን እየተመለከትን ነው። እና ይሄ የተባለው ነገር ደግሞ እውነት ከሆነ የስፔን እግር ኳስ ፌዴሬሽን በተቀመጠው ህግ መሰረት ባርሴሎናንም አልቫሬዝንም ይቀጣል እውነት ሆኖ ከተገኘ ተብሎ መረጃ ወጥቷል። እሱ ገና በሂደት የሚታወቅ ቢሆንም ግን በዚህ አይነት ግንኙነት ውስጥ አልፈው ከሆነ አሁን አስተያየት እንድትሰጥበት የምፈልገው በዚህ አይነት ግንኙነት ውስጥ አልፈው ከሆነ ማለት ባርሴሎና ከሁሊያን አልቫሬዝ ጋራ የተለያዩ ስምምነቶችን ሂደቶችን ህጉ ከሚፈቅደው ውጪ አድርገው ከሆነ ቅጣቱ ሊመጣ ነው ማለት ነው እና ያንን ሽሽት ሁሊያን አልቫሬዝ ሌላ ዝውውርን ከስፔን ሊግ ውጪ ያለ ክለብን ሊመርጥ አይችልም ወይ የሚል ደግሞ አንዳንድ ጥያቄም እየተነሳ ነው። እስኪ ትንሽ ወደ ኋላ እንሂድና በአርሰናልና በቪክቶር ዮኬሬሽ መካከል ካንተ ውጪ በሚባባሉበት ጊዜ ስፖርቲንግ ሊዝበን ምን ይል ነበር? የስፖርቲንግ ሊዝበንን ፉከራ የሚያስታውሰዋል። እከሳለሁ፣ እቀጣለሁ፣ አትጫወታትም፣ የትም አትሄድም ምናምን ነው እስኪሆን ድረስ ያለ ፉከራ ነው። እስኪሆን እስኪሳካ እስኪያልቅ ድረስ የሚሰጥ ፉከራ ነው። ባርሴሎናን የሚያስጠነቅቅ ለከዚህ በኋላው እረፍ የሚያስብል ባርሴሎና እንዳይገፋበት የሚያደርግ ነው። ብዙ ጊዜ እኮ ይባላል ኮምፕሌን አረጋለሁ ለፊፋ እንደዚህ አደርጋለሁ ህጋዊ እርምጃ ወስዳለሁ ምናምን ይባላል እና ከቀጣይ ድርጊታችሁ ተቆጠቡ ነው የሚለው። ሁሊያን አልቫሬዝ ወደ አርሰናል ለመዘዋወር ከተስማማ ባርሴሎናን ብቻ ብሎ ካልገገመ አትሌቲኮ ማድሪድ አሁን በሚባሉት ወቀሳዎች እና ክሶች የላሊጋው አስተዳደር በባርሴሎናና በራሱ ተጫዋች ላይ የቅጣት እርምጃዎችን እንዲወስድ ይገፋበታል ብዬ አላስብም። ግን ከቪክቶር ዮኬሬሽ ጋር ስታነጻጽሪው ነገሩ የበለጠ ግልጽ ሆኖ የሚገባ ይመስለኛል። እንደ ቪክቶር ዮኬሬሽ እና እንደ ስፖርቲንግ ሊዝበን አይነት መካረር እኮ አላየውም እኔ በአትሌቲኮ ማድሪድ እና በሁሊያን አልቫሬዝ መካከል። ይሄ ላላ ያለ ነው። አሁን የስፔን ያኛው ግን በጣም የከፋ ነው። አሁን የስፔን ኤፍኤ ነው ኢንቨስቲጌሽኑን ጀምራለሁ አጣራለሁ ነገሩን ያለው እና አትሌቲኮ ማድሪድ ነገሩን ባያከርም አንዴ ከእጁ ወጥቷል። የስፔን ኤፍኤ የሚሄድበት ከሆነ በጉዳዩ ላይ አክርሮ የሚይዘው ከሆነ አንዴ ከእጁ ስለወጣ ያኛው ውሳኔ ነው የሚጠበቀው። አይ መጀመሪያማ ኮምፕሌን አቀርባለሁ ብሏል። ክሴን አንስቻለሁ ይላል፣ ትችዋለሁ ይላል። ሁሊያን አልቫሬዝ ከተስማማለት አርሰናል ጋር ስምምነት ላይ ከደረሰ ወይም አብሬ በቃ ከእናንተ ጋር አቆያለሁ የሚላቸው ከሆነ የራሳቸው ተጫዋች ላይ እንደዚህ ዙሪያ ያከራሉ ብዬ አላስብም። ገበያ እኮ ነው በቃ ምንም ኢንፎርስ ማድረጊያ ነው ብቻ ነው። ፊድባክ ማን ነው እንትኑ ራሳቸው ላይ ይሆናል። ቅድም እንዳልሽው እኮ ነው ኢንፎርስ ማድረጊያ ማለት ማስገደጃ። ወዴት ነው የሚያስገድዷቸው? አንድም ወደ እዛው አትሌቲኮ ማድሪድ የሚለውን እንዲቀበል ባርሴሎና ካልሆነ እምቢ ብሎ ግግም እንዳይል የማድረግ ያለ አይደል። ሁለትም እነ ባርሴሎናን ደግሞ ከቀጣይ ልክ አይደለም ተብሎ ከሚታመነው ጥረታቸው እንዲቆጠቡ ለማድረግ ነው የሚመስለኝ እኔ። ሌላው በጣም አሳዛኝ ነው። በተለይ ቀደም ብለው እግር ኳስን መከታተል ለጀመሩ ሰዎች ይህ ዜና ምን ማለት እንደሆነ ይገባኛል። ለነሱ እንደ ማራዶና አይደለ ይሆናል፣ እንደ ፔሌም አይነሳ ይሆናል። ሚናው እንደነሱ የማዝናናት እና ጎል ማስቆጠር የበዛበት ስላልሆነ፣ ነገር ግን ፍራንኮ ባሬዚ የሚለው ስም ትልቅ ነው።
ገናና ነው። የጉብዝና መገለጫ የሰው ብቻ ሳይሆን የሚና መጠሪያም ጭምር ነው። ያ ሰው በ66 ዓመቱ ሞቷል። የኤሲ ሚላን ምልክት ነው። ከ1977 አንስቶ እስከ 1997 ድረስ እግር ኳስ በቃኝ እስካለበት ጊዜ ድረስ ለኤሲ ሚላን ተጫውቷል። የኤሲ ሚላን የኃያልነት ምክንያት ነው። የኤሲ ሚላን የማሸነፍ ሰበብ ነው። ፍራንኮ ባሬዚ 6 ጊዜ የጣሊያን ሴሪኤን ከኤሲ ሚላን ጋር አሸንፏል። ማን ይችለዋል ሚላንን በሚባልበት ጊዜ ሚላን ለመከበሩ ለመፈራቱ ትልቅ ምክንያት ነው። ደግሞም በዛው ሰሞን 3 የአውሮፓ የክለቦች ውድድርን አሁን ቻምፒዮንስ ሊግ ብለን የምንጠራውን አሸንፏል። አዎ ልክ ነው። እንደ ማራዶና ትዝ አይለንም። ስለዚህ ሞቱም የሞት ዜናውም እንደ ማራዶና አይገንም። ልክ ነው። የፔሌን ያህል ንጉሥ አንለው ይሆናል። ነገር ግን ዓለም ነገር ግን እግር ኳስ አይታ ከመሰከረችላቸው የምንጊዜውም ምርጥ ከሚባሉት ተከላካዮች አንዱ ምናልባትም አንደኛው ፍራንኮ ባሬዚ ነው። እሱ ነው የሞተው። እሱ ነው ከአሁን በኋላ በሕይወት የሌለው። ለኤሲ ሚላን 719 ጨዋታዎችን የተጫወተ ለጣሊያን 81 ጊዜ ወደ ሜዳ የገባ በ1982 ጣሊያን ስታሸንፍ የዓለም ዋንጫን አብሮ የነበረ በአሜሪካው የዓለም ዋንጫ በ1994 ጣሊያን በብራዚል በመለያ ምት ተሸንፋ ዋንጫ ስታጣ ሮቤርቶ ባጂዮ በግቡ አናት ላይ ኳሷን ሲያጎናት የቡድን ጓደኛው የነበረ ሰውዬ ፊት እንደ ጆን ቴሪ ፍራንኮ ባሬዚ የእውነት ለመናገር ጀግና ነው። አውቃለሁ ለዚህ ዘመን ጎረምሳ ይሄ ወሬ ምሮም ያወራው የሚያስብል ሊሆን የሚችል ነው። ኖሮ እግር ኳስ ትንሽ ሲገባው በፍራንኮ ባሬዚ ጉብዝና ግራ እየተጋባም እየተደነቀም ላደገ ሰው ግን እግር ኳስ ትልቅ ሰው አታለች። ፍራንኮ ባሬዚ በ2020 የኤሲ ሚላን የክብር ምክትል ፕሬዚዳንት ሆኗል። የማልዲኒን ያህል ለምን እንደማናነሰው አላውቅም። ከናንቸሎቲ ጋር ተጫውተዋል። እናቴ ትሙት ጀግና ነው ሰው። ሸገር ስፖርት 2010